የኢትዮጵያ ብሔራዊ ቡድን እንደተለመደው የዛሬውን ጨዋታ ረፍት ወጥተዋል። 1-0 በድሬዳዋ ኢንተርናሽናል ስቴዲየም እየመራ ይገኛል። ቸርነት እጅግ ድንቅ ጎል ማስቆጠር ችሏል። ለጎል ማስቆጠር የመስፍን ቴክኒካል ብልጠትና ቴክኒካል ክህሎት የተመለከትንበት ነው። በድምር ውጤት 4-0 እየመራን ረፍት ወጥተናል። ድል ለኢትዮጵያ አሁንም ይቀጥላል። ኢትዮጵያ ሳኦ ቶሜን 4-0 በድምር ውጤት እየመራች ረፍት ወጣለች። ድሬዳዋ ላይ 1-0 ረፍት እየመሩ ወደ ረፍትም ወደ መልበሻ ክፍል ገብተናል። አሁንም እናሸንፋለን። ገና ይቀጥላል። አረ ኮፒ ሊንክ አርጋራ ሼር አርግ ጀማው ምንድነው መሰሩት ማሪ አንበሶች ሀገራችን ኢትዮጵያ ወደ 2027 የአፍሪካ ዋንጫ የማጣሪያ ምድብ ድልድል መግባቷን አረጋግጣለች። ዛሬ በድሬዳዋ በተደረገ ጨዋታ ሳኦ ቶሜን 1-0 በሆነ ውጤት በማሸነፍ እንግዲህ በባለፈው ደግሞ ከሜዳው ውጭ ሞሮኮ ላይ ባደረገችው 3-0 አሸንፋ ነበር። በጠቅላላ ድምር 4 ጎሎችን አስቆጥረን ጀምአው ጨዋታውን አሸንፈን መውጣት ችለናል። ጀምአው ድሬ ቀንቶናል ይላል። እንኳን ደስ አላችሁ። ቸርነት ትችላለህ። ቆንጆ ጎል ያስቆጠርክልን ቸርነታችን። ሴንተር የተደረገችው ኳስ ለጠፍ አድርጎ ነው ጎሏን ይነቀነቃል። በዚህ ላይ ደግሞ እነ ጋቶች ተመልሰው ነበር። እኔ በዚህ ሜዳ ላይ ብዙ ጎሎችን እንመለከታለን ብዬ አስቤ ነበር። የመጀመሪያው ዙር ጨዋታ 3-0 እንደማለቁ መጠን በሜዳና በደጋፊያችን ፊት የምናደርገው ጨዋታ ላይ ብዙ ጎሎችን አግብተን እናሸንፋለን ብዬ ነበር። ይሄ በቂ ነው፣ በጣም በቂ ነው። ምክንያቱም እጅግ ከባድ ዝናብ ነበር የነበረው። ጀማው የአየር ሁኔታው አስቸጋሪ ነበር። በዚህ ሁኔታ ውስጥ ተቋቁሞ ጨዋታውን አሸንፈው ወጥተዋል። በቀጣይነት ይሄ የማጣሪያ የሚባሉ ውድድር ውስጥ እንዳንገባ ብቻ መጸለይ ነው ጀማው። ከዛ ውጪ ቡድናችንን አንበሶች አቁርጣችሁኛል። ከማን እኛን ዓለም ዋንጫ ማታስገቡን እንዳንበላባችሁ ፈርታችሁ ነው። ወንድ ቆናችሁ ያስገቡና ሞክሩን። አንቀዱን ተወጥና ከሳኦ ቶሜ ጋር መቼ ነው ሶስተኛ ጨዋታችን ምን ጮቶ። በቃ እኔ እዚህ ቤት አልቀርም። እናቴ በጣም ጣፍቶ ካሁን በኋላ እኔ እዚህ ቤት ነው የምመጣው። ምን ሆነ ይላል አባቴ። ቶሚ አይደብርሽማ? እውነት በጣም ጣፍቶኛል። ያንቺ ልጥለጣ እንዴ እናት ሀገር ይለቀ ቋጠሮ አልነበረ እንዴ ስትፈልጊ የነበረው ፍርስኪላት ነው። ምን መቋጠርልሽ ምን ገዶኝ እኛ ቆሽ የሚዞን ነው እንጂ እኮ ማለት ኢትዮጵያ ማለት በላቲንኛ ብራዚል ማለት ነው። እናቴ እና እንዳይከራከሪ ኢትዮጵያ ለዘላለም ኳስ ትጫወት። አሸንፈናል። የድሬ ህዝብ ቸርነት ባስቆጠራት ብቸኛ ጎል 1-0 በሆነ ውጤት ማሸነፍ ችለናል። አግሪጌት 4-0 በሆነ ውጤት አሸንፈን ወደ ማጣሪያው ማለፍ ችለናል። ይህ ቦታ አሁንም ቢሆን አይገባንም። እኔ ለድሬ ህዝብ ማለት ነው ቃላት የለኝም ማለት ነው። ማታ ተነግሮት 10,000 ደጋፊ ተብሎ ከዛ በላይ ነው ደጋፊ የነበረው። ዝናብ፣ ፀሐይ፣ የሚገርም ዝናብ ነው የነበረው። ነገር ግን ያን ሁሉ ተቋቁሞ የኢትዮጵያ ብሔራዊ ቡድንን አበረታቷል። ለማንኛውም ለአፍኮን 2027 ወደ ማጣሪያው ማለፍ ችለናል። አንድ ነገር ግን ልንገራችሁ፣ ይህ የኢትዮጵያ ብሔራዊ ቡድን ጎረቤታችን ለምታስተናግደው የአፍሪካ ዋንጫ ያልፋል። ፌቨራይት ያስቀምጡት። ይመቻችሁ። ኮንግራ ዋሊያዎቹ ለአፍሪካ ዋንጫ ለማለፍ የሚያደርጉትን ጉዞ ሀ ብለው ነው የጀመሩት። ዛሬ በድሬዳዋ ሳኦ ቶሜና ፕሪንሲፔን ገጥመው ነበር። በጨዋታው ላይ ቸርነት ጉግሳ የምትመለከቱትን ብቸኛ ግብ በማስቆጠር ነበር ዋሊያዎቹን ባለድል ማድረግ የቻለው። በድምሩም የኢትዮጵያ ብሔራዊ ቡድን 4-0 በማሸነፍ ነበር የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታውን በማለፍ የምድብ ዙርን የተቀላቀለው። ጋይሶች መስፍን ታፈሰ ይለያል ስንል በምክንያት ነው። እንደምትመለከቱት ገና በ7ኛ ደቂቃ ላይ የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ሳኦ ቶሜን 1-0 እየመሩም ይገኛሉ። እንደምትመለከቱትም መስፍን ታፈሰ ምን አይነት ያበደ አሲስት ነው ያደረገው። ቸርነት ጉግሳ ደግሞ አግባቡ ተጠቅሟትም ጨርሷታል። ገና በ7ኛ ደቂቃ እምዬ ኢትዮጵያ ሳኦ ቶሜን ውጤት 4-0 እየመራናት እንገኛለን። እንኳን ደስ
አላችሁ፣ እንኳን ደስ አለን። መስፍን ታፈሰ ጣጥሯቸው ገባ ሰማይ ኳስ ቸርነት ጉግሳ ለኢትዮጵያ ብሔራዊ ቡድን ቀዳሚውን ጎል ማስደናቂ ሁኔታ መረብ ላይ ወዘው ምን አይነት ኳስ ነው ያሳየን! ምን አይነት ድንቅ አጥቂ ነው መስፍን ታፈሰ! ምን አይነት ድንቅ ተጫዋች ነው! 9 ቁጥር ለባሽ ተጫዋችን ተመልከቱት። ቅድምም እንደ አስደናቂ ኳስ ራቤል ያለው ሰጥቶ ነበር፣ ያልተሳካ ነበረ። የኛውን ኳስ ግን በቀውሰራ አቅጣጫ ተጫዋቾችን ከጥቅም ውጭ አድርጎ 1-2 ተጫዋቾችን ጥሎ በግሩም ሁኔታ ክሮስ ያደረገውን ኳስ ከኋላ ተንደርድሮ የመጣው ቸርነት ጉግሳ አላጠፈው። ቦንዛ ቸርነት ቦንዛ ኢትዮጵያ ቦናንዛ አንድ ለባዶ በ7 ደቂቃ ውስጥ የመጀመሪያውን ጎል የኢትዮጵያ ብሔራዊ ቡድን አስቆጥሯል። ይህን ነው ቀደም ሲል የነገርኩህ። የሚጫወት ቡድን ለኢትዮጵያ ብሔራዊ ቡድን ያን ያህል ከባድና አስቸጋሪ አይሆንም። ምክንያቱም ኳስ ለመጫወት ወጥቷል። ፕሪንሲፕ ሳውቴሞች ተመልከት፣ የቀነሰበት መንገድ ነው የሚገርመው በጣም ወይ ተጫዋች በሐዋሳ ከነማ ኢትዮጵያ ቡና አሁን ደግሞ በሲዳማ ቡናን በሊጉ መሪነት ተርታ ማስቀመጥ ለዋንጫው እያፎካከረ የሚገኝ አጥቂ ነው መስፍን ታፈሰ። የሚገርም ልጅ፣ በጣም አስደናቂ ልጅ ነው። በጣም ለኢትዮጵያ ብሔራዊ ቡድን ትልቅ ተስፋ ያለው ተጫዋች ነው መስፍን ታፈሰ። አስደናቂ ጎል! ኢትዮጵያ 1 ሳኦ ቶሜና ፕሪንሲፔ 0 በድምር ኢትዮጵያ 4 ለባዶ እየመራች ነው። 4 ለባዶ ዋሊያዎቹ ለ2027 የአፍሪካ ዋንጫ ማጣሪያ ምድብ ድልድል ማለፋቸውን አረጋግጠዋል። ከደቂቆች በተጠናቀቀ የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ሳኦ ቶሜና ፕሪንሲፔን ድሬዳዋ ኢንተርናሽናል ስታዲየም ላይ ያስተናገደው የኢትዮጵያ ብሔራዊ ቡድን 1-0 በሆነ ውጤት በድምር ውጤት 4-0 በሆነ ውጤት በማሸነፍ ነው ለ2027 የአፍሪካ ዋንጫ ምድብ ድልድል ማለፋቸውን ማረጋገጥ የቻሉት ማለት ነው። በዚህ ጨዋታ ላይ የኢትዮጵያ ብሔራዊ ቡድን ብቸኛ ጎል ማስቆጠር የቻለው 7ኛው ደቂቃ ላይ ቸርነት ጉግሳ ነበረ። ፈርስት ሃፍ ላይ የኢትዮጵያ ብሔራዊ ቡድን በጣም የተሻለ ነበር። ጎሉም በጣም ጥሩ አመጣጥ የነበረው ጎል ነበር። መስፍን ያደረገለት አሲስትም በጣም ቆንጆ ነበር። የቸርነትን ማጨራረስ እንደዛው ማለት ነው። ሰከንድ ሃፍ ላይ ሞር ሳኦ ቶሜዎች ለማጥቃት ሞክረው ነበር፣ አልተሳካላቸውም። በሁለቱም ጨዋታዎች ክሊን ሺት አስጠብቀን እንግዲህ 4-0 በሆነ ውጤት በማሸነፍም ቅድመ ማጣሪያ ጨዋታውን በማለፍ የአፍሪካ ዋንጫ የማጣሪያ ምድብ ድልድልን መቀላቀላችንን አረጋግጠናል ማለት ነው። መልካም የሚባል ውጤት ነው። ሳኦ ቶሜ ምንም እንኳን ደካማ ብሔራዊ ቡድን ብትሆንም ወደ ቀጣዩ ዙር ማለፋችን በጣም ሊደነቅ የሚገባ ነው ብዬ አስባለሁ። ኳስ በያዝንባቸው ሞመንቶችም የኳሶቻችን ፍሎ በጣም አስደናቂ ነበረ። ለማንኛውም እናንተ ስለዚህ ውጤት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ኩራታችን የሆነው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ሳኦ ቶሜና ፕሪንሲፔን ባክ ቱ ባክ ርምርም አድርገው ማሸነፍን ችሏል። አሁን በተጠናቀቀ ጨዋታ የኢትዮጵያ ብሔራዊ ቡድን ሳኦ ቶሜና ፕሪንሲፔን በቸርነት ጉግሳ 1-0 በሆነ ውጤት ማሸነፍ የቻለ ሲሆን በአጠቃላይ ድምር ውጤት ደግሞ 4-0 በሆነ ውጤት ማሸነፍን ችሏል። ባክ ቱ ባክ 4 ግቦችን ማስቆጠር የቻልን ሲሆን ምንም አይነት ግብ ሳይቆጠርብን በክሊን ሺት መውጣትም ችለናል። በጫውም የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ የሆነው አቤል ያለው በዚህ ጨዋታ 2 ግቦችን ማስቆጠር የቻለ ሲሆን ከናን ማርክንና ቸርነት ጉግሳ ደግሞ አንዳንድ ግቦችን ማስቆጠርም ችሏል። በዛሬው ጨዋታ መስፍን ታፈሰ የጨዋታው ኮከብ ነው ለማለት እንችላለሁ። እስቲ ስለ ጨዋታው ምን ተሰማችሁ? የጨዋታው ኮከብስ ለናንተ ማን ነው? ሐሳባችሁን ስጡበት። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። በእናንተም ኮርተናል። ገና ከናንተ ብዙ ድል እንጠብቃለን። መልካም ቀን፣ መልካም ነው። ኢትዮጵያ አሸንፋለች። የተናቀው የዮሐንስ ሳሌ ስብስብ በደርሶ መልስ ምንም ጎል ሳይቆጠርበት 4 ጎሎችን አስቆጥሮ ሳኦ ቶሜና ፕሪንሲፔን 4-0 ማሸነፍ ችሏል። ለተመልካች እጅግ አሰልቺ በነበረው ጨዋታ ኢትዮጵያ በቸርነት ጉግሳ ጎል ነው 1-0 አሸንፋ መውጣት የቻለችው። ብሔራዊ ቡድናችን በመልሱ ጨዋታ ሳኦ ቶሜን 1-0 በቸርነት ጉግሳ ብቸኛ ጎል በማሸነፍ እንግዲህ ለ2027 የአፍሪካ ዋንጫ የምድብ ድልድል ቦታ ማግኘቱን አረጋግጧል። በቅድመ ማጣሪያ ጨዋታ እንግዲህ ሳኦ ቶሜን በደርሶ መልስ 4-0 የረታው የእግር ኳስ ብሔራዊ ቡድናችን እንግዲህ በዛሬው ዕለት በድሬዳዋ ኢንተርናሽናል ስቴዲየም በተደረገው ጨዋታ ቸርነት ጉግሳ 7ኛው ደቂቃ ላይ ባስቆጠራት ብቸኛ ጎል ታግዞ በድምር ውጤት 4-0 ሳኦ ቶሜን ፕሪንሲፔን አሸንፎ ወደ ምድብ ድልድሉ ማለፉን አረጋግጧል። ብሔራዊ ቡድናችን ለ2027 የአፍሪካ ዋንጫ የሚያደርገው ጉዞ አጠናክሮ በመቀጠል እንግዲህ ወደ ቀጣይ የማጣሪያ ዞሮች ማለፉን አረጋግጧል። ለማንኛውም ስለ ዛሬው ድል ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እየነገርኩ አትታመርዝ ብላ እንመለሳለን። በማገባ እንዲጠልቅ ተላ
አንድ ደህና ተጫዋች ሜዳ ውስጥ ልታጀመው ምን አይነት ምሽት ነው ጀመው ምን አይነት